እስራኤላውያን ተስፋ እንዳይቆርጡ ወደዚህ የመጣ ነው በኃጢአታችን ምክንያት ነው፣ ለእግዚአብሔር ስላልታዘዝን ነው ብለው ተስፋ ቆርጠው በአምልኮተ ጣዖት ጸንተው እንዳይኖሩ በዛ እግዚአብሔርን እንዲያስቡና እንዲያስተምሯቸው ሦስቱ ሕፃናትና ዳንኤል አብረው ተሰደዋል። በዛ በባቢሎን አውራጃ ከናቡከደነጾር ጋር እያሉ የናቡከደነጾርን ሕልም ዳንኤል ስለተረጎመ እግዚአብሔር አምላክ ግርማ ሞገስ ሰጥቷቸው በባዕድ አገር ተሾመው የሚያገለግሉ ሕዝበ እስራኤልን የሚመክሩ የሚያስተምሩ ስለ እግዚአብሔር ቃል በባቢሎን አገር ለሚኖሩ ለከለዳውያን ለጣዖት አምላኪዎች የእግዚአብሔርን ቃል እንዲናገሩ እግዚአብሔር በዛ አውራጃ ላይ ግርማ ሞገሱ ናቸው። በዛ ሳሉ ሕልሙን ሲተረጉምለት ዳንኤል ናቡከደነጾር የሚያስታውሰው ብዙ ከተረጎመለት ትርጉሞች ሕልሞች መካከል አንዱ ወርቁ አንተነ የሚለውን ነው። ዳንኤል ወርቁ አንተነ ብሎ ስለተረጎመለት ካንተ በኋላ የሚነሱት ናስ፣ ብረት እንደዚህ አይነት ነገሥታት እንደሚነሱ ጥልቅ የሆነውን ትርጓሜ ከነገረው በኋላ ናቡከደነጾር ግን ልቡ ላይ ያደረው ዕለት ዕለት የሚያስታውሰው አንተ ወርቅ ነህ፣ አንተ ራስ ነህ፣ አንተ የበላይ ነህ፣ ሁሉን አስገዝቶላል፣ እግዚአብሔር አሳልፎ ሰጥቷል የሚለው ያ አንተ ወርቅ ነህ የሚለው የዳንኤል ንግግር ዕለት ዕለት እየመጣ ያስታውሰዋል። ለካ እኔ ወርቅ ነኝ እንዴ ማለት ጀመረ። ለካ እኔ ከሁሉ በላይ ነኝ እንዴ? ለካ እግዚአብሔር ይህንን ሁሉ ሕዝብ አሳልፎ ሰጥቶኛል እንዴ? ከወርቅ በላይ የተወደድኩ ንጉሥ ነኝ እንዴ? እያለ ስለ ራሱ ወርቅነት እያሰበ ናቡከደነጾር ዕለት ዕለት ራሱን አቅፎ ለመሳብ ይመኝ ነበረ። ስለዚህ አንተ ወርቅ ነህ ብሎ ዳንኤል ስለተረጎመለት የራሱን አምሳል ራሱን ስሎ በወርቅ አምሳል ቀርጾ ራሱን አሳክሎ ራሱን የበለጠ ስለወደደ ራሱን ደግሞ ሌሎች ሰዎች አቅፈው እንዲስሙ እንዲያመልኩ በራሱ አምሳል ትልቅ የሆነ ጣዖት በወርቅ ቀረጸና በዱራ ሜዳ ላይ ተከለ። በዓሉን ሲያከብር አዋጅ አሳወጀና ኑ አለ። ሁሉንም ሰበሰበ። ሙዚቃ እንዲከፈት አዘዘ። የሙዚቃውን የእምቢልታውን ድምፅ ስትሰሙ ሁላችሁ እኔ ላቆምኩት ለወርቁ ምስል እንድትሰግዱ አዋጁን እናንተ እንድትነግሩ ብሎ ለሹማምንቱ ነገረ። ከዚህ በኋላ ናቡከደነጾር አዋጁን አሳውጆ ሹማምንቱ አዋጁን ሲያውጁ እንቢልታው ሲነፋ፣ ሙዚቃው ሲከፈት፣ ዳንሱ ሲደራ ይህንን የሙዚቃውን ድምፅ የሰሙ ሰዎች ሁሉ ናቡከደነጾር በራሱ አምሳል ላቆመው ለዛ ለወርቁ ምስል እየተንበረከኩ ሲሰግዱ አናንያ፣ አዛርያ፣ ሚሳኤል የተባሉ ደጋግ የእግዚአብሔር ሰዎች እግዚአብሔርን የሚያመልኩ እግዚአብሔርን የሚታዘዙ ለአምልኮቱ የሚቀኑ እነዚህ ደጋግ ሕፃናት ናቡከደነጾር ላቆመው ለወርቁ ምስል አንሰግድም ብለው ቆመዋል። ሁሉ ሲሰግዱ፣ ሁሉ ሲንበረከኩ አናንያ፣ አዛርያ፣ ሚሳኤል ሦስቱ ሕፃናት ግን በጣዖቱ ፊት አልተንበረከኩም። ወዳጆቼ እሳት አለ፣ መቃጠል አለ። ካልሰገዳችሁ ትሞታላችሁ፣ ትቃጠላላችሁ። የእንቢልታውን የሙዚቃውን ድምፅ ሲሰማ ያልተንበረከከ ሰው ወደ እሳቱ ይጣላል የሚለውን የናቡከደነጾርን አዋጅ ሰምቶ የማይንበረከክ የማይሰግድ አልሰግድም ብሎ በእምነቱ የሚጸና ሰው ጽናትን የሚጠይቅ ነገር ነው እንጂ አናንያ፣ አዛርያ፣ ሚሳኤል የሚኖሩት በባዕድ አገር ነው። አምልኮ አልተባሉም፣ ስገዱ ነው የተባሉት። ምናልባትም ከምንቃጠል ወደ እሳቱ ከምንገባ ለምን አናስመስልም ብለው ማለፍ ይችሉ ይሆናል። ግን ያንን ማለት አልፈለጉም። አንሰግድም አሉ። መሾማቸው በራሱ ከሌላ ሀገር ተማርከው መጥተው በባቢሎን አውራጃ ላይ መሾማቸው አገልጋይ መባላቸው በራሱ በባቢሎን አውራጃ ላይ በሚኖሩ ሹማምንቱ ዘንድ
ጥያቄ ፈጥሯል። ለምን እኛ እያለን ከባዕድ ሀገር መጥተው በምርኮ መጥተው በእኛ ላይ ተሽበው ለምን ያገለግላሉ ብለው ምክንያት የሚፈልጉ ከንጉሱ ጋር ሊያጣሏቸው ከንጉሱ ጋር ሊያለያዩአቸው ምክንያት የሚፈልጉ አብረዋቸው የሚያገለግሉ በጣም ብዙ አገልጋዮች ሹማምንቶች አሉ። ይህን አጋጣሚ ያገኘው አንሰግድም ማለታቸውን የንጉሱን አዋጅ መቃወማቸውን አጋጣሚውን ተጠቀሙና ንጉሥ ሆይ አሉ ሄደው አንተ ከእስራኤል ከኢየሩሳሌም ማርከ ያመጣቸው አይሁዳውያን እነዛ 3 ሕፃናት በባቢሎን አውራጃ ላይ የሾምካቸው አንተ ያከበርካቸው ያንተን አዋጅ አቃለው አንተ ላቆምከው ለወርቁ ምስል አንሰግድም ብለዋል። ሁሉ ተንበርክኮ ሲሰግድ ሲያገለግል እነሱ ግን አንሰግድም ብለዋል። ስለዚህ ትእዛዝህን አቃለዋል አሉት። ንጉሡ ቀረበና እናንተ ሲድራቅ ሚሳቅ አብድናጎም የምሰማው ነገር እውነት ነውን? አዎ ንጉሥ ሆይ እውነት ነው። አለመስገዳችሁ እውነት ነውን? አዎ ብትሰግዱ ይሻላችኋል። የማትሰግዱ ከሆነ ቅድም ከሚቃጠለው በላይ የበለጠ እንዲቀጣጠል አደረገና እሳቱን ከዚህ ከእሳቱ የሚያድናችሁ ከእጄስ የሚያስጥላችሁ ማን ነው አለና ጠየቃቸው። ሕፃናቱ ምን ብለው መለሱ መሰላችሁ? ንጉሥ ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም አሉ። ለምን ይመስላችኋል? ታውቃለህ የሚያድን እግዚአብሔር አለ። ጉልበት ሁሉ ለስሙ እንዲንበረከክ የታዘዘ እሱ ብቻ ነው። መስገድ ያለብን ማምለክ ያለብን እግዚአብሔርን ብቻ ነው። ታውቃለህ። እንደሚያውቅ ደግሞ ናቡከደነፆር ያኔ ሕልም አልሞ ሕልሙ ጠፍቶበት ከነ ትርጓሜው እንዲነግሩት እነሱን ሲጠይቃቸው ሕልሙን ሲነግሩት ሲተረጉሙለት ናቡከደነፆር ምን ብሎ ነበረ? አምላካችሁ የእናንተ ጌታ የአማልክት አምላክ የነገሥታት ንጉሥ አምላካችሁ ምስጢር ገላጭ ነው ብሎ ስለሚያመልኩት አምላክ የመሰከረ ያረጋገጠ ናቡከደነፆር ግን በኋላ ደግሞ ገልበጥ ባጣ ነው፣ ተገለበጠ። ትናንት የመሰከረውን ትናንት አምላካችሁ እግዚአብሔር ሰማይና ምድር የፈጠረ የነገሥታት ንጉሥ ምስጢር ገላጭ የሆነ አምላክ ነው ብሎ የመሰከረ ናቡከደነፆር አሁን ደግሞ ከእጄ የሚያስጥላችሁ ማን ነው አለ። እያወክ ለምን ትጠይቃለህ? እውነቱን ታውቃለህ፣ ተረድተሃል። አምላክ ሰማይና ምድርን የፈጠረ እኔና አንተን ካለመኖር ወደ መኖር ያመጣ የሰራ እግዚአብሔር እንዳለ ታውቃለህ። እያወክ የሚያድን የሚታደግ አምላክ እንዳለ እያወክ ለምን ትጠይቀናለህ? በዚህ ነገርስ እንመልስልህ ዘንድ አስፈላጊያችን አይደለም። ምክንያቱም አውቆ የተኛን ቢቀሰቅሱት አይሰማም። ታውቃለህ። ለምን ጊዜያችን እናባክናለን? እውነቱ የቱ ጋር እንዳለ ትረዳለህ። ለምን ለአንተ በሆነ ባልሆነ አንተ ሀሳብ በቀየርክ ቁጥር አንተን በማስረዳት ለምን እንደክማለን? በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። ነገር ግን አሉት፣ ነገር ግን ካልክስ አምላካችን እግዚአብሔር ከእጄ ማን ያስጥላችኋል ብለሃልና የምናመልከው የታመንለት የምናገለግለው እግዚአብሔር ከእሳቱ እቶን ያድነን ዘንድ ይችላል አሉት። አያችሁ ክርስቲያኖች፣ እንዳሉትም በእምነታቸው ጸንተው ምስክርነታቸውን ስለሰጡ አቋማቸውን እንደማይቀይሩ ስላረጋገጡ በሚቀጣጠለው እሳቱ ውስጥ እንዲጨምሯቸው አዘዘ። የፍጥኝ እጅና እግራቸውን አስረው ወደ እሳቱ ተወረወሩ። የወረወሯቸውን ሰዎች የእሳቱ ወላፈን አቃጠላቸው። እነሱ ወደ እሳቱ ሲገቡ የሁላችን ረዳት እኛን ለማዳን እኛን ለመርዳት እኛን ለመታደግ እኛን ለማገልገል ከሚላኩት ቅዱሳን መላእክት መካከል አንዱ መልአክ አብሳሪው መልአክ ቅዱስ ገብርኤል ወደ አናንያ፣ አዛርያ፣ ሚሳኤል ተላከ። እነሱ ወደ እሳት ሲወረወሩ
መልአኩ ቅዱስ ገብርኤል አብሮ ወደ እሳቱ ገባና እሳቱን መታው። የሚያቃጥለው እሳት ቀዘቀዘላቸው። በእሳቱ ውስጥ ሆነው የምናመልከው አምላካችን እግዚአብሔር ከእሳቱ እቶን ያድነን ዘንድ ይችላል ብለው እምነታቸው በእግዚአብሔር ላይ ፍጹም መሆኑን አረጋግጠዋልና፣ አዎ ያመለኩት፣ የታመኑለት፣ ያገለገሉለት፣ ዋጋ የከፈሉለት እግዚአብሔር አሳልፎ አልተዋቸውም፣ አልሰጣቸውም። በመከራቸው ጊዜ፣ በፈተና ጊዜ፣ በተጣሉ ጊዜ እግዚአብሔር የሚራዳውን የሚታደገውን መልአክ ቅዱስ ገብርኤል ላከላቸውና ቅዱስ ገብርኤል ከሚቃጠለው እሳት አናንያ፣ አዛርያ፣ ሚሳኤልን ዛሬ የታደገበት ነፃ ያወጣበት ቀን ነው። እንኳን ደስ አላችሁ። ዛሬም በዘመናችን የሚቀጣጠል እሳት አለ። ሊበላን ሊያጠፋን የሚቀጣጠል የዘረኝነት እሳት፣ የሚቀጣጠል ጣዖት ማምለክ፣ የሚቀጣጠል መገፋፋት፣ የሚቀጣጠል አለማመን፣ የሚቀጣጠል በሽታ እኔና እናንተን ከእግዚአብሔር ሊለየን በመከራ ውስጥ ሆነን መከራው ተስፋ አስቆርጦን ከእግዚአብሔር እንድንለይ ጠላት በብዙ መንገድ ዙሪያችን በመከራ በፈተና አጥሮን ሕይወት ብርቱ ሰልፍ በሆነብን ሰዓት ላይ የእግዚአብሔር ልጆች እግዚአብሔር ዛሬም ማዳኑ አላጠረችም። ዛሬም እግዚአብሔር በምሕረቱ ባለጠጋ ነው። ሊታደገን ነፃ ሊያወጣን የታመነ አምላክ ነው። አናንያ፣ አዛርያ፣ ሚሳኤልን መልአኩን ልኮ የታደገ ነፃ ያወጣ ከሚቀጣጠለው እሳት ውስጥ ከጸጉራቸው አንዳች ቅንጣት እንኳን ቀለሙ ሳይቀየር ሳይቃጠል እንዲሁ በእሳት ውስጥ ሆነው የድል ዝማሬ እንዲያመሰግኑ ያደረገ እግዚአብሔር ዛሬም እኛን ሊታደገን ከመጣብን መከራ ከመጣብን ፈተና ሊታደገን እግዚአብሔር ታማኝ ነው። እኛ ግን እግዚአብሔርን እናመልከዋለን ወይ? እግዚአብሔርን ማምለክ ማለት መታመን ነው። እግዚአብሔር ይችላል ብሎ ማመን ነው። ፍጹም የሆነ እምነት ማመን ይጠበቃል ከሁላችን። እግዚአብሔርን ካመን ነው አዎ ሊታደገን የታመነ አምላክ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 85 ቁጥር 9 ላይ ማዳኑ በሚፈሩ ሰዎች ዙሪያ ቅርብ ነው ይላል። የእግዚአብሔር ማዳን፣ የእግዚአብሔር ጥበቃ፣ የእግዚአብሔር መግቦት እግዚአብሔርን በሚፈሩ ሰዎች ዙሪያ ቅርብ ነው። ስለዚህ እግዚአብሔር ከመጣብን መከራ ከሚያስፈራው ቁጣ እኛን እንዲያስመልጠን እንዲታደገን ነፃ እንዲያወጣን እግዚአብሔርን ማመን ወደ እግዚአብሔር መቅረብ ከሁላችንም ይጠበቃል። እግዚአብሔር መልአኩን ልኮ እንዲታደገን መንገዳችን እንዲያሳምርልን ጉዞአችን ስኬታማ እንዲሆን በመውጣት በመግባታችን እግዚአብሔር እንዲጠብቀን እኔና እናንተም አናንያ፣ አዛርያ፣ ሚሳኤልን የታደገውን መልአክ እንዲልክልን እኛ ሁላችንም በእግዚአብሔር መታመን በእግዚአብሔር መደገፍ ይጠበቅብናል። መልአኩን ልኮ ሦስቱ ሕፃናት የታደገ እግዚአብሔር ወደ እኛም ወደ አገራችን ወደ ኢትዮጵያ ወደ ተዋሕዶ ሃይማኖታችን ብዙ ፈተናና መከራ አጥልቶብናልና መከራውን ፈተናውን ገልጦ አምላካችን እግዚአብሔር የሰላም ዘመን እንዲያመጣልን መልአኩን እንዲልክልን እኛ በእግዚአብሔር መታመን ከሁላችን ይጠበቃል። የምናመልከው አምላካችን ከእሳቱ እቶን ያድነን